ኢትዮጵያ ዋልታና ማገር ነፍሱን የሰጣት ትልቅ ነበርን ትልቅም እንሆናለን ትልቅ ነበርን ትልቅም እንሆናለን በ1860 ዓመተ ምህረት አጼ ቴዎድሮስ ከእንግሊዞች ጋር ባደረጉት ጦርነት የአጼ ቴዎድሮስ ልጅ ልዑል ዓለማየሁ ወደ እንግሊዝ ተወስዶ ነበር። በዛሬው የኢትዮጵያ ዝግጅታችንም ልዑል ዓለማየሁ ቴዎድሮስ በእንግሊዝ ሀገር እንዴት አይነት ህይወት ነበረው አብራችሁን ከቆያችሁ ታደምጡታላችሁ። አጼ ቴዎድሮስ 6 ልጅ ቢኖሯቸውም ከህጋዊ ሚስት የተወለደው ግን ዓለማየሁ ብቻ ነው። ዓለማየሁ ደብረ ታቦር ከተማ በ1853 ዓመተ ምህረት ሚያዝያ 5 ቀን በተወለደ ጊዜ አጤ ቴዎድሮስ ተደስተው መድፍና ጠመንጃ አስተኩሰዋል። 500 ያህል እስረኞችንም ፈተዋል። ቴዎድሮስ ከዓለማየሁ ጋር ሲጫወቱ መዋል በጣም ያስደስታቸው ነበር። ተናደውና ተበሳጭተው በሚመለሱበት ጊዜ እንኳን ዓለማየሁን ታቅፈው ሲስሙ ንዴታቸውም ሆነ ብስጭታቸው ይጠፋላቸው ነበር ይባላል። ቴዎድሮስ አንድ ቀን ከመኳንንቶቻቸው ጋር ሲጫወቱ በድንገት በጨዋታ መሃል በዓለም ላይ ካለ ነገር ሁሉ ሽታው እጅግ ደስ የሚልና ልብ የሚመስጥ ምንድነው ብለው ጠየቁ። መኳንንቱም ሁሉም የሚያውቀውን የሽቶ ዘርና ሌላም ሁሉ ተናገረ። ቴዎድሮስም ሁሉንም አላወቃችሁም ካሉ በኋላ የሕፃን ልጅ ጠረን ነው ብለው መለሱ ይባላል። የቴዎድሮስ ልጅ ውብ ዓለማየሁ በእንግሊዞች እጅ ገብቶ አውሮፓውያኖቹ በሙሉ ቢያዝኑለትና ቢንከባከቡትም ኃላፊ የሚሆነው ሰው የሚያስፈልገው ሆነ። በዚህ ምክንያት ጀነራል ናፒር ካፒቴን ስፒዲን ለዓለማየሁ ሞግዚትነትና ኃላፊ አድርጎ ሾመው። ካፒቴን ስፒዲ የተመረጠበት ዋናው ምክንያት አማርኛ ቋንቋ ደህና አድርጎ መናገር ስለሚችል ነው። ስፒዲ ብቻ ሳይሆን 2 ኢትዮጵያውያን ሞግዚቶችና አጫዋቾችም ተመረጡለት። እነሱም አንደኛው በቴዎድሮስ ቤተ መንግስት የታወቁት አለቃ ዝርዓት ሲሆኑ ሌላው አቶ ገብረመድህን ይባላሉ። እቴጌ ጥሩ ወርቅ ሊሞቱ አቅራቢያ ካፒቴን ስፒድን አስጠርተው እጁን ይዘው ልጄ አባት የለውም፣ እኔም እናቱ ልሞት ነው። በሚሄድበት ሀገር ዘመድ ስለሌለው አንተ ዘመድ ሁነው፣ አባት ስለሌለው አንተ አባቱ ነው። ይሄን ያልኩን ሁሉ እንደምታደርግለት በእግዚአብሔር ማለልኝ አሉት። ስፒዲ በኋላ ጊዜ እንደጻፈው ከሞት አፋፍ ላሉት ለዓለማየሁ እናት የጠየቁኝን ሁሉ ፈጽማለሁ ብዬ ማልኩላቸው ይላል። ዓለማየሁ ከአዲስ አሳዳጊው ከስፒዲ ጋር ፌሬዝ በተባለች መርከብ ላይ ሰኔ 4 ቀን 1860 ዓመተ ምህረት ተሳፈረ። በመርከቧም ላይ ለስፒዲና ለዓለማየሁ ለብቻቸው አንድ ክፍል ተሰጣቸው። 2 ኢትዮጵያውያን ሞግዚቶችም አብረውት ሆኑ። አባቱም እናቱም የሞቱበት የትላንቱ የንጉሠ ነገሥት ቴዎድሮስ ልጅ ከሞግዚቱ ከስፒዲ ጋር ፍቅሩን መሰረተ። ስፒዲ በመርከቧ ላይ ለአንዳንድ ሥራ ሲታዘዝ ዓለማየሁ ሳይለየው አብሮት ይሄዳል። ዓለማየሁ ከአንድ ቦታ ብቅ ሲል ከኋላው ስፒዲ ያለ ማለት ነው። ካፒቴን ስፒዲ ብቅ ሲል ቀጥሎ የሚመጣው ዓለማየሁ ነው። የሁለቱን መፋቀር ያየው የመርከቧ ላይ ሰራዊት ካፒቴን ስፒዲ ምንም አይነት ሥራ እንዳይታዘዝ አደረጉ። በመርከቧ ሲጓዙ ሰኔ 8 ቀን ስለደረሰ ሁኔታ ስፒዲ እንዲህ ይላል። የሚጮህ ድምጽ ሰማሁ። አጫጫሁና ድምጹ አማርኛ ስለሆነብኝ ዓለማየሁ ይሆናል ብዬ ደነገጥኩ። ዓለማየሁ ከኔ ተለይቶ መርከቧ ሜዳ ላይ ይጫወት ነበር። ወደ ልጁ እየሮጥኩ ሲሄድ ከናፒር የተላከ መልእክተኛ አጋጠመኝና ቶሎና ትባላለህ አለኝ። ስደርስ ዓለማየሁን ናፒር ታቅፎታል። ዓለማየሁ ይወራጫል። እናት አባቱ የሞቱበት ያን ሕፃን ካዛዣችን ከናፒር እጅ ሲቀበል አለቃ ዝርዓት ልጁ የሚጮኸው ቡዳ በልቶት ነው አሉን። ምስኪኑ ዓለማየሁ ያዝንለትን ኢትዮጵያውያን ሞግዚቶቹን ጠልቶ እኔን ሲያይ ከኔ አንገት ላይ ጥምጥም አለ ብሏል። ዓለማየሁ ጉዞ አልተስማማውም። በተለይ ኢትዮጵያውያን ሞግዚቶቹን ሲያይ አምርሮ ያለቅሳል። ስለዚህ ጉዳይ ስፒዲ እንዲህ ይላል። ናፒር ጠራኝና በልጁ ላይ ያለውን ኃላፊነት በሙሉ አንተ ያዝ። ካበሾቹ ልቅ ልጁ አንተን ወዶሃል። አበሾቹን ሲያይ የሚወራጨውና የሚያበሳጨው ነገር ስላለ እነሱ ስዊስ እንደርስ ወደ ሀገራቸው ይመለሳሉ አለኝ ይላል። መርከቧ ስዊስ ስትደርስ ለዓለማየሁ የተያዙት 2 ኢትዮጵያውያን ሞግዚቶች ወደ ኢትዮጵያ እንዲመለሱ ወደ ሞምባሳ ኬንያ በሚሄድ መርከብ አሳፍረው ላኳቸው። ከዚያ በኋላ ስላለው ሁኔታ ስፒዲ ሲገልጽ እኔንም ቢሆን ዓለማየሁ አስቸገረኝ። ከኔ በስተቀር ከሌላ ሰው ጋር አለም ዳለ። ሲተኛ እንኳን ክንዴን ካላንተራስኩትና እብብቴ ውስጥ ሽጉጥ ካላለ እንቅልፍ አይወስደውም። ያበሻ ሞግዚቶቹ ስለ አባቱና እናቱ አሟሟት የነገሩት የሚያስፈራራ ነገር ከአእምሮ አልወጣ አለ። ተኝቶ የባነንና ይነቃል። ምን ሆንክ ስለው ፈራሁ ይለኛል። ሽጉጥ አድርጌ በብቴ ስር ይዘውና አይዞህ እኔ ያለው አትፍራ ተኛ ስለው ያን ምስኪን
እንቅልፍ መልሶ ያሸልበዋል። እንቅልፍ ድብና አድርጎ እስኪወስደው ድረስም ራሱን ከክንዴ ላይ አላነሳም። አለማየሁ ያለሁት እኔ ብቻ ነኝ። 3 ወር ሙሉ በእንዲህ ያለ ችግር ከረም ይላል። አለማየሁ እንግሊዝ ሀገር ከደረሰ በኋላ ከእንግሊዝ ንግስት ቪክቶሪያ ጋር ተገናኘ። ንግስቲቱ ለአለማየሁ ማንኛውም ጥንቃቄ እንዲደረግለት አዘዙ። የፍርሃቱ ነገር ከአእምሮ እንዲጠፋ ሐኪሞች ሁሉ ተባብረው እንዲያድኑት ንግስት ቪክቶሪያ አዘዙለት። ዛሬ በእንግሊዝ ቤተ መንግስት በሚገኘው የንግስት ቪክቶሪያ የዕለት አጀንዳ ወይም ማስታወሻ ደብተራቸው ላይ ንግስት ቪክቶሪያ ሲጽፉ መስኪኑ ልጅ አሁንም ፍርሃቱ አልለቀቀውም። መቅደላ በተያዘ ጊዜ በዚያ የነበረውን እልቂትና አባቱን ሞት ስላየ ያ ነገር በአእምሮ ይመጣበታል የሚል ቃል ጽፈዋል። አለማየሁ ሐምሌ 11 ቀን 1860 እንደ አውሮፓውያኑ አቆጣጠር እንግሊዝ ሀገር ከደረሰ በኋላ ስፒዲ በአሰሌ ውስጥ ፍሬሽ ዋተር ከሚገኘው ቤቱ ይዞት ገባ። በዚያም እንግሊዘኛ ያስተምረው ጀመር። ንግስት ቪክቶሪያ የአለማየሁን ሁኔታ ይቆጣጠሩ ስለነበር ስፒዲ እየወሰደው ብዙ ጊዜ ከንግስቲቱ ጋር ይገናኛል። ልጁን እንዳይጎዳውም በስፒዲ ላይ ልዩ ተቆጣጣሪ አቋቁመውበታል። ሐምሌ 10 ቀን ንግስት ቪክቶሪያ አለማየሁን ባነጋገሩበት ጊዜ ንግስቲቱ በዕለት ሁኔታ መመዝገቢያ ደብተራቸው ላይ ስለ አለማየሁ ከጻፉት ጨዋና ውብ ልጅ ነው፣ ኬክ መብላት ይወዳል፣ የሰጠውትን ኬክ ሁሉ በላ፣ የምሰጠውንም ኬኮች ደስ እያለው በፈገግታ እየተቀበለኝ በላ የሚል አረፍተ ነገር አለበት። ጁላይ ወይም ሐምሌ 25 ቀን ደግሞ ንግስቲቱ በዕለት ሁኔታ ደብተራቸው ላይ ዛሬ ከአለማየሁ ጋር አብረን ምሳ በላን፣ አለማየሁ ከኔ ዘንድ የሚመጣው ያገሩን ያበሻ ልብስ ለብሶና ካገሩ የተያዙለትን ጌጣጌጦች አጊጦባቸው ነው። ምሳ በልተን ከጨረስን በኋላ ለዚህ ለተከበረ ትንሽ ልጅ በእጁ ላይ ሰዓት አሰርኩለት፣ በወገቡም ላይ የወርቅ ሰንሰለት አስታጠቅኩት ብለው ጽፈዋል። አለማየሁ ከንግስት ቪክቶሪያ ጋር ተወዳጅቷል። ባለማየሁ ሰበብ ስፒዲም የንግስት ባለሟል ሆኗል። ብዙ ጊዜም ንግስት ቪክቶሪያ ለዚህና ስለሌለው ሕፃን እናቱን ነኝ እያሉ ይናገራሉ። ስለ ትምህርቱ ጠይቁታል፣ ስለ ጤንነቱ ያጫውቱታል። አለማየሁ በቤተ መንግስቱ ታላቅ የብስኩት ግብዣ እየተደረገለት ከልዑላንና ልዕልታት ልጆች ጋር ሲጫወት ቢውልም አምኖበት የሄደውን ስፒዲን አይረሳም። ግብዣ ላይ ስፒዲ ከሌለ አይበላም። መብላት ቀርቶ ከስፒዲ ተለይቶ ከቤተ መንግስት አይገባም። በጨዋታ ቦታ ስፒዲ ቁጭ ካላለ አለማየሁ አይጫወትም። ያለ ስፒዲ ምንም ነገር አያደርግም። ስፒዲ ወታደር ነው። የወታደር ድልድሉ ደግሞ ህንድ ውስጥ ነው። በስራው ላይ ባለመገኘቱ ደብዳቤ ጻፈለት ጀመር። ስፒዲ ጥቅምት 10 ቀን ለህንድ ዋና አዛዥ ደብዳቤ ጻፈ። በጻፈውም ደብዳቤ እርግጥ ልጁ ጤነኛ ነው፣ በባህር ዳር እየተዘዋወረ ከባህር የሚነሳውን አየር መቀበልና በባህር ውስጥ መንቦራጨቅ ይወዳል። በስራዬም ላይ ያልተገኘሁት ልጁን ውሃ መዋኘት እያስተማርኩት ነኝ። ልጁ አሁን እየተላመደ ሄዷል። ማፈርና መሽኮርመሙን ትቷል። በሱ ዕድሜ ካሉ ልጆች ሁሉ የተለየ ጨዋ ልጅ ነው። በእንግሊዘኛ ችሎታውም ገፍቷል በማለት ሪፖርት አቀረበ። ስፒዲ ለአለማየሁ ህይወቱን ሰጥቷል። ስፒዲና አለማየሁ የሚበሉት አብረው ነው፣ የሚተኙትም አብረው ነው። አለማየሁ የስፒዲን ክንድ ካልተንተራሰ እንቅልፍ አይወስደውም። ስፒዲም ካለማየሁ መለየት አይፈልግም። ግን ስራው ወታደርነት ስለሆነ የወታደር ግዴታውን መፈጸም አለበት። ስፒዲ ሚስት ስለሌለው አለማየሁን የሚያሳድገው ብቻውን ነው። እንዲህ አይነቱ ኑሮ የማያዛልቅ በመሆኑ ስፒዲ ሚስት ለማግባት ወሰነ። አለማየሁን እንደ ልጁ አድርጋ የምታሳድግ ሚስት የት ትገኛለች ይል ጀመር። ልጅ ሌላትና ልጅ የምትወድ ባልቴት ያፈላልግ ጀመር። ወይዘሮ ኮታም ተገኘችና ከሷ ጋር ተጋባ። ኮታም ከአለማየሁ ጋር ተላመዱ። እንደምትወደው አለማየሁም ወደዳት። አለማየሁ ከወይዘሮ ኮታም ጋር ብቻ ሳይሆን ከወይዘሮ ኮታም እናት ጋርም ተዋደደ። ታኅሳስ 6 ቀን ንግስት ቪክቶሪያ በዕለት ማስታወሻ ደብተራቸው ላይ ዛሬ ምሳ ከመብላታችን በፊት አለማየሁ መጥቶ ነበር። አለማየሁ ደህና ሆኗል፣ ቁመቱም አድጓል። ካፒቴን ስፒዲ ከአዲሱ ሚስቱ ጋር የሙሽርነት ሽርሽር ስለሄደ ልጁን ይዛ የመጣችው የካፒቴን ስፒዲ ሚስት እናት ናት ብለው አስፍረዋል። ያን ጊዜ ህንድ በእንግሊዝ ቅኝ ግዛት ስር ስለነበረች የህንዱ አገረ ገዢ የስፒዲ አለቃ ሰር ስታንፎርድ ኖርዝኮት አንድ ውሳኔ አሳለፉ። በውሳኔያቸውም ላይ ካፒቴን ስፒዲ ካለማየሁ መለየት የለበትም፣ ቢያንስ አለማየሁ ራሱን እስኪችልና በደንብ እስኪላመድ አብሮት መቆየት አለበት። ስፒዲ አለማየሁን ቋንቋ ይችላል። ከዚህም ሌላ ያለማየሁ እናት ሊሞቱ ሲሉ የልጃቸውን አለማየሁንና ስፒዲን እጅ ለእጅ አጨባብጠው ለስፒዲ አደራ መስጠታቸውንና መሞታቸውን አለማየሁ ያስታውሳል።
የአባትና የእናቱ ተከታትሎ መሞት ከልጁ አእምሮ ውስጥ ያልጠፋ ስለሆነና ያለ ስፒዲ የሚያምነውና የሚወደው ሰው ስለሌለ ስፒዲ ከአለማየሁ ጋር እንዲቆይ ወስኛለሁ። ለልጁ ማሳደጊያ መደጎሚያ እንዲሆንም በአመት 300 ፓውንድ፣ ለልጁ ልብስና መጫወቻ መግዣ ደግሞ በአመት 400 ፓውንድ፣ በጠቅላላው በአመት 700 ፓውንድ እንዲሰጠው ወስኛለሁ በማለት አስታወቁ። ይህ የተወሰነው ገንዘብ በዘመኑ ከፍ ያለ ገንዘብ ነበር። አሁን አለማየሁ በእንግሊዝ ሀገር ኑሮ 1 አመት ሞላው። በ1861 ዓመተ ምህረት እንደኛ አቆጣጠር በህንድ ሀገር ኦድ ውስጥ ባለው ሱታፑር ለሚባለው ቀበሌ የፖሊስ ኮሚሽነር ሆኖ ስፒዲ ተሾመ። ስፒዲ እንደ አውሮፓውያን አቆጣጠር ጁላይ 4 በእኛ ሰኔ 27 ቀን የ8 ዓመቱን አለማየሁንና ሚስቱን ይዞ ወደ ተሾመበት ሀገር ሄደ። ስፒዲ ለሚቀጥሉት 2 ዓመታት አለማየሁን እንዲያሳድግ ተፈቅዶለት ነበር። ስፒዲ በየጊዜው ልጁን ሁኔታ ሪፖርት ማቅረብ ስለነበረበት ከሄደ የመጀመሪያ ሪፖርቱ እንዲህ የሚል ነበር። አለማየሁ በትምህርቱ ጎብዟል። ከትምህርቱ ሌላ የውጭ ስፖርት ይወዳል። በተለይ ፈረስ ግልቢያ በጣም ይወዳል። የአእምሮ ህመሙ አንዳንዴ ይነሳበታል። አለማየሁ ለሚጠይቀኝ ሁሉ ሳልደብቅ እውነተኛውን እነግረዋለሁ ብሏል። የአለማየሁ የመከራ ዘመን የተጀመረው የሊበራሉ መንግስት ቻንስለር ኦፍ ኤክስቼክሰር ሰር ሮበርት ሉዊ ስለ አለማየሁ ሐሳብ ካቀረቡ በኋላ ነው። ቻንስለሩ ጁን 5 ቀን 1870 በእኛ ግንቦት 28 ቀን 1862 ዓመተ ምህረት በተጻፈ ደብዳቤ ያቀረቡት ሐሳብ እኔ እንደማስበው ለልጁም ይጠቅመዋል የምለው በወታደርነት ትምህርቱን እንዲቀጥል ነው። የአውሮፓ መኮንኖች በፈረስ ግልቢያ ከሚሰለጥኑበት ቢገባ ጥሩ ነው የሚል ሐሳብ አቀረቡ። ሐሳቡ ለከፋት አልነበረም፣ ራሱን ችሎ የሚኖር ለማድረግ ነበር። አለማየሁ ከስፒዲ ጥገኝነት እንዲወጣ ለማድረግ። አለማየሁ ከስፒዲ የሚለይበት ቀን ደረሰ። ስፒዲ ለ2 ዓመት ብቻ ከአለማየሁ ጋር እንዲሆን የተወሰነው ቀንም ደረሰ። የተወሰነው ጊዜ ኦገስት ወይም ነሐሴ 1 ቀን ከመድረሱ በፊት በየካቲት ወር 1871 ስፒዲ ሪፖርት አቀረበ። በሪፖርቱም በሚመጣው ሚያዝያ ወር የአለማየሁ ዕድሜ 10 ዓመት ይሆናል። አሁን የአለማየሁ ቁመት 4 ጫማ ከ6 ኢንች ሆኗል። ጨዋታ ይወዳል። በተለይ ከእንስሳት ጋር መዋልን ያፈቅራል። አለማየሁ ደብተሮቹን ከማድረክረኩ ሌላ በጥሩ ሁኔታ አድጓል። በዚህ ዓለማችን ወይም ዩኒቨርስ ካሉ ልጆች ጥሩ ልጅ አለማየሁ ነው። አለማየሁ ልባችንን የሚነካ ልጅ ነው። ስለኛ ወላጆች ይጠይቀንና ወላጆች እንደሌሉን ስንነግረው እኔም ወላጆች ስለሌሉኝ እኩል ነን ይልና ኩራት ይሰማዋል። የዚህ የህንድ ሀገር ኑሯችን ለአለማየሁ አልተመቸውም። ምክንያቱም ደህና ትምህርት ቤት ስለሌለ ነው የሚል ሪፖርት አሳለፈ። የእንግሊዝ መንግስትም አለማየሁ ከስፒዲ ሞግዚትነት ስር ወጥቶ በመንግስት ቁጥጥር እንዲሆን ወሰነ። በ1863 ዓመተ ምህረት ስፒዲ ወደ ፔናንግ እንዲዛወር ሲታዘዝ አለማየሁ ወደ እንግሊዝ ሀገር እንዲመለስ ተወሰነ። አለማየሁ አለቀሰ። ስፒዲ አንገት ላይ ተጠምጥሞ አባቴ አንተ ነህ፣ ያለ አንተ መኖር አልችልም፣ እባክህ ካንተ አትለየኝ፣ ወደምትሄድበት ሁሉ አብሬ ልሂድ፣ ያለዚያ ሞትብሃለሁ አለው። በዚህ ንግግር ልቡ የተነካው ስፒዲ ካለማየሁ ላለመለየት ደብዳቤ ጻፈ። የስፒዲ ማመልከቻ ከተጠና በኋላ የሲንጋፖር ገዥ የነበሩት ሎርድ ኮምበርሌይ በኮሚቴ ስም የሚከተለውን ውሳኔ አሳለፉ። ካፒቴን ስፒዲና አለማየሁ አብረው ሆነው አይተናቸዋል። ካፒቴን ስፒዲ ለአለማየሁ እንዳባቱ ነው። ካፒቴን ስፒዲ ልጅ ስለሌለው ሚስቱም እሱም አለማየሁን እንደ ልጃቸው ያዩታል። የካፒቴን ስፒዲ ሚስት ከእንግሊዝ ሀገር ሆና ለአለማየሁ በቂ ጥንቃቄ ማድረግ ስለምትችል ካፒቴን ስፒዲ ወደ ተዛወረበት ሀገር እንዲሄድና አለማየሁ ወደ እንግሊዝ ሀገር እንዲመለስ ይሁን። ብዙ ክርክር ተነሳ። የአለማየሁ መከራ ዘመን ተጀመረ። ካፒቴን ስፒዲና ሚስቱ አለማየሁን ላለመስጠት ሙግት ጀመሩ። መሟገቻ እንደበትና ዕውቀት የሌለው አለማየሁም ከካፒቴን ስፒዲ ላለመለየት በእንባው ተቃውሞን ይገልጽ ጀመር። የስፒዲን አንገት አቅፎ እየያዘም አባዬ እባክህ ካንተ አትለየኝ፣ እባክህ አብረን እንሁን ይለው ጀመር። የስፒዲ ሚስትም የንግስት ቪክቶሪያ የግቢ ሚኒስትር ለሆኑት ለሰር ጆን ኮኤል ደብዳቤ ጻፈች። ከልጁ ጋር ለመለየት የተወሰነው ውሳኔ ከፍተኛ ሐዘን አሳድሮብናል። በየቀኑ ሁኔታ የሚከታተሉና ከሚወዱት ፍቅረኛቸው የተለያዩ ሰዎች ብቻ ይህን ነገር ያውቁታል። ለአለማየሁ ጥቅም ነው የሚወሰደው ከተባለ የምንናገረው የለም። ነገር ግን ይህ ነገር እጅግ በጣም አጠራጣሪ ነው ብላ ጻፈች። የአርጊል ዱክ በጉዳዩ ገብተው ኖቬምበር 11 ቀን ለግላንድስቶን በጻፉት ደብዳቤ ልጁ ከስፒዲ ጋር ቢኖር እስማማለሁ ብለው አሳወቁ። ለዚህ ሐሳብ የኤክስቼከር ቻንስለር ሮበርት ሉዊ በደብዳቤ ሲመልሱ ነገሩ የተወሰነው በጠቅላላው አስተሳሰብ ነው። ልጁን ማየት ያለብን እንደ ልጃችን አድርገን ነው። ማንም ወላጅ ቢሆን ልጁን ህንድ ውስጥ ለማሳደግ ይፈልጋል ቢባል ቅጥፈት ነው።
በዚህ ሀገር የሚቆይ ከሆነ መጨረሻው የማያምር ይሆናል። እኔ አሁን ከኬልተንሃም ኮሌጅ ከጃክስ ብላኬ ጋር ተነጋግሬያለሁ። የተነጋገርኩትም ልጁን በግል ቤታቸው እንዲያኖሩት ነው። ብዙ ቤተሰብ ያላቸው ሰው ስለሆኑ ልጁ ብቸኝነት አይሰማውም። ምናልባትም ልጁ አንድ ቀን ከሀገሩ ካበሻ የሚገባበት ጊዜ ይመጣ ይሆናል። ስለዚህ ይሄ ልጅ የአውሮፓን ባህል ብቻ ጠቅልሎ መያዝ የለበትም አሉ። ጃክስ ብላኬ የኬልተንሃም ኮሌጅ ፕሬዝዳንት ናቸው። ሌሎችም ብዙ ትምህርት ቤቶች አሏቸው። ቄስ በመሆናቸውም በደግነታቸው የታወቁ ሰው ናቸው። የወለዷቸው ብዙ ልጆች ቢኖሯቸውም ሌሎች ልጆችም የሚያሳድጉ የብዙ ቤተሰብ አባት ናቸው። ንግስት ቪክቶሪያም ይህን ውሳኔ እንደሰሙ ከስፒዲ ይለይ በሚለው ሐሳብ አልተደሰቱም። በጻፉት ደብዳቤም በሐሳቡ ያለመደሰታቸውን ገልጸው ቢሆንም መፈጸም ያለባቸው ሁለት ነገሮች አሉ። መጀመሪያ የሕክምና አዋቂዎች ልጁን እንዲመረምሩትና እንዲያጠኑት ያስፈልጋል። ከሚወዳቸውና ከሚያውቃቸው ሲለይ በአእምሮ ላይ የሚያመጣው ለውጥ መጠናት አለበት። ሁለተኛ የሐኪሞች ሰብሳቢና የበላይ ወሳኝ ሰር ጀነር እንዲሆን የሚል ሐሳብ አቀረቡ። ሮበርት ሉዊ ደግሞ ያለማየሁ ወደፊት ህይወቱ የሚመራው ካሁኑ በሚመሰረተው ስነ ስርዓት ነው። እውር ዕድል እንዲኖረው አያስፈልግም። በቀኝ ግዛታችን በህንድ ቆይቶ አሁን ደግሞ እንዴት ወደ ፔናንግ ሄድ እንላለን? በ700 ፓውንድ ወጪስ ምን አይነት ኑሮ ሊኖር ይችላል? በምስራቅ ሀገሮች ሆኖ የምስራቅ ሀገር ትምህርት ይማር የሚባል ከሆነ እኔ እንደማስበው ልጁ ለህንድ ገዢ መሰጠት አለበት። ግን እኛ ለትምህርት የምንከፍለው ገንዘብ ልጁ በሚጠቀምበት ሁኔታ ላይ መዋል አለበት። ስለዚህ እኔ የማቀርበው ሐሳብ ልጁ ወደ እንግሊዝ ሀገር መጥቶ በጥሩ ሁኔታ ማደግ አለበት። በመጨረሻ አለማየሁ ወደ እንግሊዝ ሀገር እንዲመጣ የሚለው ሐሳብ ተወሰነ። ጃክስ ብላኬ ልጁን ለመቀበል እንዲዘጋጁ ተነገራቸው። እሳቸውም ልጁን በደስታ እንደሚቀበሉ ሲገልጹ ምናልባትም የሚፈልገው ከሁሉ በፊት ርህራሄና ስነ ስርዓት ያላቸው ልጆች ይሆናል። እኛ ዘንድ ከመጣ ከወርና ከሁለት ወር በኋላ ሁሉም ነገር ይታወቃል። እንደ ወዳጃችን ልጅ አድርገን እንይዘዋለን፣ እናስተምረዋለን። ግልገል ፈረሱንም እንዲጋልብ እናደርጋለን። የሚጠይቀንን ሁሉ እንፈጽማለን በማለት አለማየሁን በኃላፊነት ለመቀበል ተስማሙ። ስፒዲ አለማየሁን ይዞ ወደ እንግሊዝ ሀገር እንዲመጣ ታዘዘ። ስፒዲም አለማየሁን ይዞ ታህሳስ 21 ቀን 1860 ዓመተ ምህረት እንግሊዝ ሀገር ሳውዛምፕተን ገባ። ወዲያውም ከቤታቸው ፍሬሽ ወተሩ ይዞት ሄደ። ስፒዲ ተጻፈለት ደብዳቤ አልደረሰውም እንጂ አለማየሁን ይዞ ሲመጣ የት እንደሚያርፉና ለአቀባበሉም ፕሮግራም መውጣቱ ተጽፎለት ነበር። ስፒዲ ግን ደብዳቤው ስላልደረሰው አለማየሁን ይዞ ከቤቱ ሄደ። ያለማየሁ እንግሊዝ ሀገር መግባት እንደተሰማ በንግስት ቪክቶሪያ ስም ቶማስ ቢዶልፍ አንድ ደብዳቤ ለሉዊ ጻፈ። ደብዳቤውም ንግስቲቱ በልጁ ላይ ትልቅ ስሜት አላቸው። ስፒዲ ልጁን ይዞ መምጣቱን ሰምተዋል። ቢያንስ እንኳን የልጁን መድረስ ለንግስቲቱ ሪፖርት ማቅረብ ነበረበት። ንግስቲቱ ያዘዙት ትዕዛዝ አለ። የልጁ ጤንነት በሚገባ እንዲመረመርና የእንግሊዝ ሀገር አየርም ለኑሮ ይስማማው እንደሆነ በአስቸኳይ እንዲጠና አዘዋል። ለዚህም ጉዳይ ንግስቲቱ ሐሳብ ሲያቀርቡ ሰር ጀነር እንዲያዩትና ስለ ጤንነቱም ሆነ አእምሮውን ስለሚያወከው ህመም ሪፖርት ይቅረብልኝ ብለዋል። ልጁ አሁን የት እንዳለ አላውቅም። በፕሮግራሙ መሰረት ግን እንግሊዝ ሀገር በገባ በ4 ቀኑ ለጃክስ ብላኬ እንዲሰጥና ትምህርት ቤት እንዲገባ ነበር። ስፒዲ ግን አልሰጠውም የሚል ነበር። ለዚህ ደብዳቤም ሉዊ ሲመልሱ ልጁ በደህና እንግሊዝ ሀገር መድረሱን ስለ ልጁ ማንኛውንም ነገር ማዘጋጀታቸውን ገለጹ። ወዲያውም ስፒዲን አለማየሁን ወደ ብሪንግተን ባለፈው ሮብ ዕለት ወስደህ ለቄስ ብላኬ እንድታስረክብ ብለው አልታዘዘልኝም ሲሉ አስታወቁ። የንግስት ቪክቶሪያ ጸሐፊ ለስፒዲ በላኩት ቴሌግራም ልጁን ብሪንግተን ወስዶ ከጃክስ ብላኬ ጋር እንዲያገናኝና እንዲያስተዋውቃቸው የሚቀጥል ትዕዛዝ እስኪደርሰው ግን ልጁ ከሱ ጋር እንዲቆይ የሚል ትዕዛዝ ላኩለት። ስፒዲ ይህ ቴሌግራም እንደደረሰው ወዲያው ተከታትሎ ሌላ ቴሌግራም ደረሰው። ይህን ለሁለተኛ ጊዜ የደረሰው ቴሌግራም አለማየሁ ንግስቲቱ ሊያዩት ስለሚፈልጉ ሮብ ዕለት ልጁን ይዘህ ወደ ዌንደሶር እንድትመጣ የሚል ነበር። ንግስት ቪክቶሪያ አለማየሁ በአንድ ጊዜ ከሚወደው ከስፒዲ መለየቱን አልፈለጉም። ከቄስ ብላኬ ዘንድ ሆኖ ደግሞ እንዲማር ይፈልጋሉ። ስለዚህ አለማየሁ ከቄስ ብላኬ ዘንድ ገብቶ ከልጆቹ ጋር እስኪለማመድ ድረስ ስፒዲ ለ1 ዓመት ጊዜ በእንግሊዝ ሀገር ሆኖ እየተመላለሰ እየጠየቀ እንዲያለማመደው አዘዙ። አለማየሁ ከቄስ ብላኬ ዘንድ በሚገባበትም ጊዜ የፈለገውን ነገር በደብዳቤ እየጻፈ ለስፒዲ እንዲልክ፣ የሚጽፈውንም ደብዳቤ ከመላኩ በፊት ማንም ሰው እንዳያነበው፣ በኋላ ግን የጻፈውን ደብዳቤ በሚስጥር እየታየ የሚፈልገው ሁሉ ነገር እንዲደረግለት አዘዙ። አለማየሁ የካቲት 25 ቀን 1864 ዓመተ ምህረት ለቄስ ብላኬ ተሰጠ። ስፒዲ ለቄስ ብላኬ ሊሰጠው ይዞት ሲሄድ አለማየሁ ባባ። ስፒዲም ጥሩ ቤት መሆኑን እሱም እንደማይለየው
በቤቱም ብዙ ልጆች ስላሉ ከትምህርት መልስ ብዙ ጨዋታ እንደሚጫወት እየነገረ ወሰደው። ቄስ ብላኬ ዘንድ ሲደርሱም ላለማየሁ ከፍተኛና ደስ የሚያሰኝ አቀባበል ተደረገለት። የምሳ ሰዓት ሲደርስም ስፒዲ ባለበት አብረው ከቤተሰቡ ጋር ምሳቸውን በሉ። ስፒዲ ለዚያች ዕለት ካረፈበት ሆቴል ካለማየሁ ጋር ለመጨረሻ ጊዜ አብረው እንዲያድሩ ቄስ ብላኬን ለመናቸው። ቄሱ ግን አይቻልም አሉ። ስፒዲ እኔ በማይመቸኝ ጊዜ ባለቤቴ እየመጣች እንድታየው እንዲፈቀድላት ይሁን ብሎ ቢጠይቃቸውም ቄሱ መልስ ሳይሰጡ እያጉረመረሙ ዝም አሉ። በዚህ ተበሳጨው ስፒዲ ጉዳዩ ለንግስቲቱ አሳወቀ። ንግስቲቱም ማንኛውም የተጠየቀው ነገር ሁሉ በትክክል እንዲፈጸም አዘዙ። ሉዊ ሁኔታውን ሁሉ መስተካከሉን ካዩ በኋላ በየካቲት ወር መጨረሻ ወይም በማርች 1 ቀን ለቢዶልፍ በጻፉት ደብዳቤ አሁን ያለማየሁ የታሪክ ምዕራፍ ስለተዘጋ በጣም ደስ ብሎኛል። የንግስታችን ምኞትና ሐሳብ ካፒቴን ስፒዲና ቤተሰቦቹ እንዲጎበኙት የሚለው ሁሉ ተሳካ። የካቲት 29 ቀን የተሰበሰበው የእንግሊዝ ምክር ቤት ያለማየሁን ጉዳይ አነሳው። በምክር ቤቱ አባል የሆኑት ስታንፎርድ ኖርስኮት አለማየሁ ከካፒቴን ስፒዲ ለምን እንደተለየ ጠየቁ። ለዚህ ጉዳይ ሉዊ ሲመልሱ ልጁ አሁን 11 ዓመቱ ነው። በዚህ ዕድሜ መሰረታዊ ዕውቀት እንኳን አላገኘም። በዚህም ምክንያት የመኳንንት ልጆች ካሉበት ትምህርት ቤት ከኩዮቹ ጋር ሊማር አልቻለም። መጻፍና ማንበብ እንደማይችልም አምናለሁ። ለዚህ ብለን ነው አሉ። ስፒዲም ከንግስት ቪክቶሪያ ዘንድ ቀርቦ እስካሁን ድረስ ላለማየሁ ባደረጉለት ጥበቃና እንክብካቤ የመታሰቢያ ሰዓትና ሌላም ሽልማት ተሰጠው። ወዲያውም የሱ ሞግዚትነት በማብቃቱ በመንግስት ትዕዛዝ አዲስ ወደ ተሾመበት ሀገር እንዲሄድ ተብሎ ወደ ፔናንግ ሄደ። በዚህ ዘመን በግንቦት ወር ላለማየሁ ከሀገሩ ከኢትዮጵያ የተጻፈ አንድ ደብዳቤ ደረሰው። ደብዳቤው የተጻፈው በአማርኛ ስለነበር የሚያነበው ሰው እንዲፈለግ ብላኬ ጉዳዩን ለውጭ ጉዳይ ሚኒስትሩ ለሎርድ ኢንፊልድ አስታወቁ። የውጭ ጉዳይ ሚኒስትሩም ከጥቂት ጊዜ በኋላ ወልድሜርን አፈላልጎ አገኘው። ወልድሜርም ደብዳቤውን እንዲተረጉም ተደረገ። የውጭ ጉዳይ ሚኒስትሩ ሎርድ ኢንፊልድ ቅዳሜ ቀን ወልድሜርን ለማነጋገር ፈልገው ከቢሮአቸው ሆነው ስለ ደብዳቤው ይዞታ ተነጋገሩ። ወልድሜርም ደብዳቤው ካለማየሁ አያት ከቴጌ ጥሩ ወርቅ እናት የተጻፈ መሆኑን ገለጡ። ደብዳቤው የሚለው አለማየሁ ለምን ወረቀት እንደማይጽፍላቸው ያበሻ ህዝብም የሱ መመለስ በጉጉት እንደሚጠብቅ የሚናገር መሆኑን አስረዱ። ኢንፊልድም ይህን ደብዳቤ ትርጉም ለሉዊ ላኩለት። ከዚህ በኋላ ምን እንደሆነ አይታወቅም። ያለማየሁ ሞግዚቶችና ባላደራዎቹ ስራ እንዲሰራ ወሰኑበት። በወጣለት የሥራ ፕሮግራም መሰረት በሳምንት 31 ሰዓት ተኩል ማንኛውንም ስራ ይሰራ ጀመር። የስፒዲ ሚስት ይህን ተቃውማ ለቢዶልፍ አመለከተች። ቢዶልፍም ለሉዊ በጻፉት ደብዳቤ አለማየሁ አንዳንድ ቀን ወደ ስፒዲ ሚስት ዘንድ እየሄደ እንዲውል ብላኬን ብታዘው ንግስቲቱ ያዘዙት ትዕዛዝ በመፈጸሙ ደስ ይላቸዋል። በዚህም በሚመጣው የበጋ ወራት የስፒዲ ሚስት ወደ ምዕራብ ከመሄዷ በፊት ከሷ ጋር እንዲከር ማድረግ ብለው ላኩበት። በትዕዛዙ መሰረት የስፒዲ ሚስት እንድትጎበኘው ተፈቀደላት። እሷም ካለበት ድረስ ሄዳ አለማየሁን ካየችውና ሲጫወቱ ከዋሉ በኋላ ለቢዶልፍ በጻፈችው ሪፖርት ማደጉን ቁመቱ አድጓል፣ መልኩ ግን ገርጥቷል፣ አካላቱም ከስቷል፣ ዝምተኛና ጭምትም ሆኗል። ከወንዶች ልጆች ጋርም እንዳይገናኝና ከኩዮቹ እንዳይጫወት ተደርጓል። ከውጪ እየወጣም እንዳይዛለል ታግዷል። ብዙ ጊዜ እየደጋገመ የሚጫወተው ወንዶች ልጆች አጣው። ቅዳሜና እሑድ ብቻ ከሌሎች 2 ልጆች ጋር መነጋገር ይፈቀድልኛል። እነኚህም ሊያጫውቱኝ የሚመጡት 2 ልጆች ሁልጊዜ እነሱ ብቻ በመሆናቸው ተሰላችተናል። በሌላ ቀን ግን የሌሎች ወንድ ልጆች እጅ እንኳን ጨብጫ አላውቅም ብሎ አጫውቶኛል። ይህን የመሳሰሉት ነገሮች ያበሳጩታል። እኔም ብሆን ይህንን የሚበሳጭበትን ለማስተው ጓደኛ ልፈጥርለት አልቻልኩም። እየደጋገመ የነገረኝም ወንዶች ልጆች እፈልጋለሁ፣ የበለጠ እንድንዛለል እፈልጋለሁ እያለ ነው። በምግብ አበላሉ በኩልስ እንዴት ነብዬ ብጠይቀው ምግብ አሁን አይበላልኝም፣ ምክንያቱም ውጪ ወጥቼ ስለማልዛለልና ስለማልጫወት አይረበኝም፣ የምበላው በትንሹ ነው ብሎ መለሰልኝ። እኔ እንደማስበው አለማየሁ ደስተኛና በሚደረግለት የረካ ልጅ አይደለም ብላ አመለከተች። ቄስ ብላኬ 9 ሴት ልጆች አሏቸው። አለማየሁ የሚኖረው ከነኚህ 9 ሴት ልጆች ጋር ነው። የቄስ ብላኬ ሚስት ሴቶች ልጆች የሴት ሥራ እንዲሰሩ ስታስገድድ አለማየሁ ያለ ጓደኛ ይቀራል። ለዚያውም ቢሆን ወንድ ልጅ ብቻውን ከሴቶች ጋር መጫወቱ አይጣጣሙም። ሴቶቹም ቢሆኑ ከወንድ ጋር መጫወቱ አያግባባቸውም። ወንዱ እየሮጠ መዝለል ሲፈልግ የሴቶቹ ፍላጎት ቁጭ ብሎ የጨዋታ ወጥ መስራትና አሻንጉሊት ማሳመር ሊሆን ይችላል። እንዲህ አይነቱ ያለ መገጣጠም ነው አለማየሁን አላስደስት ያለው። የስፒዲ ሚስት የጻፈችው ሪፖርት ከንግስት ቪክቶሪያ ዘንድ ደረሰ። ንግስቲቱም ስለዚህ ጉዳይ አንድ ደብዳቤ ለቢዶልፍ እንዲጽፍ አዘው ንግስቲቱ በጻፉት ደብዳቤ
ትንሹ ልዑል በጥሩ ሁኔታ ሊጫወት የሚችልበትና የሚያስደስተውን ዝላይ ሁሉ እንዲዛለል ጓደኞች እንዲያዘጋጁለት ንግስት አዘዋል ብለው ትዕዛዙን አሳለፉ። በዚህ ምክንያት አለማየሁ ለ3 ሳምንታት ከስፒዲ ሚስት ዘንድ እንዲከርም ተፈቀደለት። ጁን 15 ቀን ወደ ስፒዲ ሚስት ዘንድ ተወሰደ። በዚያም የድሮ ጓደኞቹንና የሚወዳቸውንም ሰዎች ሁሉ አገኘ። የስፒዲ ሚስትም ኦገስት 1 ቀን ለቢዶልፍ በጻፈችው ሪፖርት አለማየሁ በጥሩ ጤንነት በደስተኛ መንፈስ እንደሚገኝና በንባብና በጽፈትም እንደተሻሻለ አሳወቀች። አለማየሁንም የተለያዩ ፎቶግራፎች አንስታ ንግስቲቱ ደስ እንዲላቸው ሁለቱን ፎቶግራፍ ለንግስት ቪክቶሪያ ላከች። በስፒዲ ቤት የተፈቀደለትን የረፍት ጊዜውን ከጨረሰ በኋላ እንደገና ደግሞ በቢዶልፍ ቤት የ3 ሳምንት ረፍት ለማድረግ ተወሰደ። ቢዶልፍ በዚህ ጊዜ በያዙት ማስታወሻ የምስኪን ልጅ የረፍት ጊዜውን አጋማሽ ከኔ ጋር አሳልፏል። ጨዋ ልጅ ነው፣ ቢሆንም የዘሮቹ ኃይለኝነት አለበት ብለዋል። በዚያው በቢዶልፍ ቤት በከረመበት ጊዜ የቢዶልፍ ሚስት አለማየሁን ወደ ንግስት ቪክቶሪያ ዘንድ ወስደውት ነበር። ንግስቲቱ ሴፕቴምበር 6 በሚለው ማስታወሻቸው ላይ ሜሪ ቢዶልፍ ትንሹን አለማየሁን ይዛው መጣ ነበር። የሚወደድ የተከበረ ልጅ ነው፣ ጥቂት ጌጣጌጦችና አንድ የኔን ፎቶግራፍ ሰጠውት ብለው ጽፈዋል። አለማየሁ በሁሉም ዘንድ ያለውን የረፍት ጊዜውን ጨርሶ ወደ ቦታው ተመለሰ። በቢዶልፍ ቤት በነበረበት ጊዜ ከሌዲ ቢዶልፍ ጋር በጣም ተዋደው ነበር። ከትምህርት ቤቱ ከተመለሰ በኋላ ለሌዲ ቢዶልፍ አንድ ደብዳቤ ጻፈ። ዛሬ ከአለማየሁ ደብዳቤዎች በሚገባ ተቀምጦ የሚገኘው ይህ ለሌዲ ቢዶልፍ የጻፈው ብቻ ነው። ደብዳቤው እንዲህ ይላል: በጣም ደህና እንደሆንሽ ተስፋ አለኝ። ይህን በመናገር ያዝናለሁ እንጂ አቶ ብላኬ ግጥሚያውን ለማየት እንድመጣ አልፈቀደልኝም። ከካፒቴን ስፒዲ የተጻፈ ደብዳቤም ደርሶኛል። እሱም እንዳለኝ ከጎበዝ ሰዎች ጋር ወደ ህንድ መሄዱን ገልጾልኛል። ከቻይናዎቹ ጋር ከመዋጋታቸው በፊት ሰላም ይፈልጉ እንደሆነ የካሩት ራጋ እንዲጠይቃቸው መደረጉን፣ እነሱ ግን ይህን ነገር ሊሰሙትም እንደማይፈልጉ መናገራቸውን ሁሉ ገለጸልኝ። ራጋውም ለካፒቴን ስፒዲ ሲያጫውተው ሄደው ምሽጋቸውን እንዲይዙ በነገራቸው መሰረት ካፒቴን ስፒዲ 100 ሰዎች ይዞ ሄዶ 6 ምሽጎቻቸውን ወሰደባቸው። ካፒቴን ስፒዲ እንደሚለው ቻይናዎቹ እንደ ጦር የሾለ ቀርቃሆችን ጫፋቸውን ደግሞ መርዝ ያደረጉ በመትከላቸው የማሊያ ሰዎች ወደ ምሽጉ መጠጋት ፈርተው ነበር። ህንዶቹ ግን አልፈሩም፣ ምክንያቱም ቦት ጫማ ስላደረጉ ነው። ሰር ስታንፎርድ ኖርስኮት ስለኔ ጉዳይ ምን አደረገ? አሁን ክፍል ተዛውሬያለሁ። በክፍሌም ጥሩ ውጤት አገኛለሁ። በኃይል ስለምሰራም ሽልማት እንደማገኝ ተስፋ አለኝ። በቸልተንሃም ከቆየሁ እድገቴን አገኛለሁ። ግን ለማወቅ የምፈልገው ሰር ስታንፎርድ ኖርስኮት ስለዚህ ጉዳይ ምን ይላል? በ1867 ዓመተ ምህረት አለማየሁ ወደ ራግቢ ትምህርት ቤት ተዛወረ። የተዛወረው ወደ ትምህርት ቤት ብቻ ሳይሆን ከቄስ ጃክስ ብላኬ ቤት ወጥቶ ከሊዊ ዋርነር ቤት እንዲኖር ተደረገ። በዚያም ስላልተደሰተ በቀጠለው ዓመት በሚያዝያ ወር ሚስተር ድራፐር ቤት እንዲኖር ተደረገ። ወደዚህ የዞረው አለማየሁ ኩዮች ሆኑ 10 ያህል ተማሪዎች ስላሉ ነው። አለማየሁ ወደ ራግቢ ትምህርት ቤት የገባው ቄስ ጃክስ ብላኬ ወደዚያ ትምህርት ቤት ስለተዛወሩ እሱም አብሯቸው መዛወሩ ነበር። አለማየሁ በኑሮ ከቄስ ብላኬ ጋር ባይገናኝም በትምህርት ቤት ግን ይገናኛሉ። በ1868 ዓመተ ምህረት በግንቦት ወር ብላኬ አንድ ሪፖርት ለቢዶልፍ አስተላልፈው ነበር። ሪፖርታቸውም እኔ እንደምመኘው ያህል በትምህርቱ አልገፋም፣ እሱ ግን ጮሌ ነው። እንደማስበው ከሌላው የኑሮ ህይወት ይልቅ ለውትድርና ተግባር የሚስማማ ነው። በወታደርነት ጥሩ ትምህርት ሊሰጠው ይገባል። በጨዋታም በጣም ጥሩ ውጤት የሚያመጣ ልጅ ነው። በተለይ በእግር ኳስ ጨዋታ በጣም ጎበዝ ነው። ምንጊዜም ቢሆን ከመልካም ጠባይ ውጭ ሆኖ አላየሁትም ብለዋል። በዚህ ሪፖርት መሰረት እንደ አውሮፓውያኑ አቆጣጠር በሴፕቴምበር ወር 1878 ዓመተ ምህረት ያለምንም ፈተና ሰንድሃርስት የወታደር ትምህርት ቤት እንዲገባ ተደረገ። በዚያ ዘመን በፓሪስ ከተማ የዓለም ኤግዚቢሽን ይታይ ስለነበር አለማየሁ ባልደረባ ተሰጥቶት ፓሪስ ሄዶ ኤግዚቢሽኑን እንዲያይ ተደረገ። ከዚያም ተመልሶ ትምህርት ቤት ገባ። አንድ ጊዜ ለረፍት ወደ ዲቮንሻየር መጥቶ 3 ሳምንታት ያክል በኖርዝኮት ቤት ሰንብቶ ነበር። ከዚያም ከርሞ በተመለሰበት ጊዜ ኖርዝኮት እንደ አውሮፓውያን አቆጣጠር ጥቅምት 20 ቀን ለሌዲ ቢዶልፍ በጻፉት ደብዳቤ ልጁ በትውልድ ሀገሩ ላይ ማተኮርና ማሰብ ጀምሯል። በአገሩም 2 አክስቶችና አንድ ወንድም እንዳለው ይናገራል። እኔም ወደ አበሻ ሀገር የመመለስ ጉዳይ የማይታሰብ ነው ብየዋለሁ። በእንግሊዝ ሀገር እኮ እንደ አቶ ራንሰም የሚያስደስተኝና ሁሉን ነገር የሚያደርግልኝ ሰው አንድም የለም ይላል። ወደሱ ዘንድ ለመሄድ ይፈልጋል ብለው ነበር። በዚያው ዘመን ወደ ሊድስ ሄደ።
በጠየቀው መሰረት በሚስተር ሰርል ራምሶን ቤት ተቀምጦ ሳለ በጥቅምት ወር ታመመ። ኖርዝኮትም ስለ አለማየሁ ህመም ለሌዲ ቢዶልፍ ደብዳቤ ጻፉ። አደገኛ የሆነ መታመሙን እንድታውቁ ይሁን። ምንም ጥረት ብናደርግ ህመሙ እየጠናበት ሄደ። ህመሙ አደገኛ በመሆኑና በጣም ስለጠናበትም አሁን ምግብ አይበላም፣ መድኃኒትም አይወስድም። ሐኪሙ ዶክተር ክሊፎርድ ከሌሎች ሐኪሞች ጋር ሆነው ያክሙታል። ሰር ዊሊያም ጉርና ሰር ጄምስ ፖሪት ካጠገቡ እንዳይለዩና አስፈላጊውን ሁሉ እንዲያደርጉለት ታዘዋል። ንግስት ቪክቶሪያም መታመሙን እንደሰሙ ሌዲ ቢዶልፍ ሄደው አይተውት ሁኔታውን እንዲነግሯቸው በስልክ አዘዙ። ንግስቲቱ በጠና መታመሙ ሲነገራቸው ለዓለማየሁ አንድ የማጽናኛ ደብዳቤ ጽፈው ላኩለት። ዓለማየሁ የንግስቲቱ ደብዳቤ እንደደረሰው ከየት የመጣ ነው ብሎ ጠየቀና ከንግስቲቱ መሆኑ ሲነገረው በጣም ተደሰተ። ቀስ ብሎም ከፈተውና ጥቂት መስመሮችን አነበበ። ግን ህመሙ ስላስቸገረው ጨርሶ ሊያነበው አልቻለም። እኔንም ጠራኝና ደብዳቤውን ሊያዩ ከሚችልበት ቦታ እንዳስቀምጥለት ጠየቀኝ። በዚያም ባስቀመጥኩለት ቦታ ሳይነሳ እስከ መጨረሻው ድረስ ቆየ በማለት የንግስቲቱ መልእክተኛ ሰር ጆን ኮይል ጽፈዋል። ባለማየሁ አልጋ አጠገብ የቄስ ብላክ የሚስትና ራንሶም ተቀምጠዋል። ዓለማየሁ የሁለቱንም እጆች እንደያዘ ህዳር 5 ቀን 1872 ዓመተ ምህረት ከጧቱ በ3 ሰዓት ተሩብ በተወለደ በ19 ዓመቱ ከዚህ ዓለም በሞት ተለየ። በንግስት ቪክቶሪያ ትዕዛዝ ወንዶሶር ባለው የነገስታት መቀበሪያ በቅዱስ ጊዮርጊስ ቤተክርስቲያን ተቀበረ። በመቃብሩም ላይ ያበሻው ልዑል ዓለማየሁ አፕሪል 13 1861 ተወለደ፣ ኖቬምበር 14 1879 አረፈ የሚል አረፍተ ነገር ተጻፈበት። ንግስት ቪክቶሪያ ግን ከዚህ ጽሑፍ በታች እንግዳ ሆኜ መጣው ተቀበላችሁኝም የሚል የወንጌል ቃል እንዲጻፍበት አዘው ተጻፈበት። የዛሬው ዝግጅታችን የተገኘው ከጳውሎስ ኞኞ አጼ ቴዎድሮስ መጽሐፍ